ሰላም አድማጮቼ እንኳን ወደ ቲቪ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ሌላው ከኤፍኤንቢ ዊክሊ በጀት ጋር ተያይዞ የምትጠየቁት how to manage dissatisfied employee የሚል ይመጣል። ስለዚህ ደስተኛ ያልሆኑ ሰራተኞቻችንን እንዴት ነው ማኔጅ የምናደርገው የሚል ነገር ነው። እናንተ የመሰላችሁን ነገር እዚህ ጋር ማስቀመጥ ትችላላችሁ። እኔ የተወሰኑ ፖይንቶችን ሊስት ያደርጓቸውን how to manage dissatisfied employees. So listen carefully to employees concern ማለት ነው። ስለዚህ በዋነኛ ደረጃ ሰራተኞቻችንን ኮንሰርናቸውን ማዳመጥ ይኖርብናል ማለት ነው። እንደ አንደኛ ፖይንት so listen carefully to employees concern. Second, identify cause of dissatisfaction. በምን ምክንያት ነው ዲሳቲስፋይድ ሊሆኑ የቻሉት ምን ገጥሟቸውን የሚለውን ነገር መለየት መቻል አለብን። then the third one is communicate openly and respectfully ማለት ነው። ስለዚህ ኮሙኒኬት አደርጋቸዋለሁ በግልጽ በምን ምክንያት ዲሳቲስፋይድ እንደሆኑ within respect ማለት ነው ተቀብለን ኮሙኒኬት ማድረግ ይኖርብናል ማለት ነው። ሌላ provide support and guidance. ሰፖርት ሊፈልጉ ጋይዳንስ ሊፈልጉ ይችላሉ። ስለዚህ ያንን ነገር ፕሮቫይድ ማድረግ ይኖርብናል ማለት ነው። ሌላው solve workplace problems fairly. እዛ ስራ ቦታ ላይ የተፈጠሩ ችግሮች ካሉ እነሱን ነገሮች ሶልቭ ማድረግ አለብን። ሶልቭ ስናደርግ ግን ፌር መሆን መቻል አለብን ማለት ነው። ለአንዱ ጎን መያዝ መቻል የለብንም ወይንም ማድላት መቻል የለብንም ማለት ነው። ሌላው give recognition and motivation. recognition መስጠትና ሞቲቬት ማድረግ ይኖርብናል ማለት ነው ሰራተኞቻችን። ለምን ዲሳቲስፋይድ ከሆኑ እነሱ ሄደው ከስተመሮችን ሳቲስፋይድ ሊያደርጉ ስለማይችሉ so recognition እና motivation መስጠት ይኖርብናል ማለት ነው። ሌላው we should have to follow up ማለት ነው። እንዴት ነው ደስተኞች ናቸው ወይ ከዛ በኋላ ሶሉሽን ከሰጧቸው በኋላ የሆነ ነገር ከኔ የሚጠበቀውን ካደረኩኝ በኋላ እነዚህ ዲሳቲስፋይድ የሆኑ ኤምፕሎይዎቼ ሰራተኞቼ አሁንስ እንዴት ናቸው የሚለውን ነገር ምን ማድረግ ይጠበቅብኛል? ፎሎ አፕ ማድረግ ይጠበቅብኛል ማለት ነው። ስለዚህ እዚህ ጋር እኔ እንደ ሐሳብ እነዚህን አስቀመጥኩኝ። እናንተ ሌሎችንም ሊስት ማድረግ ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ።